ኖላዊት ሀና ፂን አንቃ ያዘቻት ማለት ነው። ለምን ፂ እንግዲህ ለምንድን ነው ኤላ ጋር ያስተዋወቅሽው ኢዝራን በማለት ኢዝራና ኤላ ከዚህ በፊት ስለማይተዋወቁ እሱም ደግሞ ተናዶና ተበሳይቶ ስለነበረ ምክንያቱም በዛ እያወሩ እያለ ኤላ መጥቶ ስለነበር ኤላ ማን ነው ምንሽ ነው ብሎ ሀናን ሲጠይቃት ቆይ የት ነው የምትተዋወቀው እያለች ጠይቀው ነበር ማለት ነው። እሱንማ ማቀው በፊት ነው ምክንያቱም ፂ አስተዋውቀኝ ነበር ሲላት ሀና ተናዳና ተበሳይታ እንግዲህ ፂን ሄዳ ይዛ እንዴት እንደዚህ ታደርጊያለሽ? አንቺ መቼ ነው ከህይወታችን የምትወጪው? ከኔ ህይወት የምትወጪው ምንድን ነው እያለቻት ነበር ማለት ነው። ሰላምም ጓደኝነታችን እኮ ያበቃ መስሎኛል፣ ስለዚህ ከኢዝራና ከሀና ራቂ ብዬሻል ነበር እንዴ ብላ ከፂ ጋር ትጣላለች ማለት ነው። ፂ ያልተጣላችው ሰው የላትም በአሁኑ ቅዱስም ተጣልቷታል ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ እንደተለመደው ኖላዊቶችን ይዘንላችሁ መጥተናል ማለት ነው። አሁን ላይ ሀና ከማንኛቸው ልሆን እንዴት ይሻለኛል እያለች ነው ማለት ነው። ቅዱስ ፂን ቀጥሯት ነበር ማለት ነው። የቀጠራት ቦታ ላይ ለመሄድ አልፈለገም ነበር ማለት ነው። ምክንያቱም እንደምንም ብሎ ቢሄድም ሲያያት ቀጠረባት ቦታ አይቷት ተመልሶ ወደ መንገዱ ይቀጥላል። እንዴ አንተ ቅዱስ የት እየሄድክ ነው? ምን ሆነህ ነው? ቆይ እያለች ትጠይቀዋለች ማለት ነው። ምን አገባሽ ከኔም ደግሞ ምንድን ቀረሽ? ምንድነው የምትፈልጊው? ቆይ እያለ እሱም መንገዱን ይጀምራል ማለት ነው። ቆይ አንተ እኔን ትታኝ እዚህ ጋር ልትሄድ ነው እንዴ? የራስሽ ጉዳይ ትሰሚኛለሽ። ከዚህ በኋላ ምንም ነገር ላይብሽም ሆነ ልጠይቅኝም አትችም፣ የራስሽ ጉዳይ ብሎ ትቷት ይሄዳል ማለት ነው። መንገድ ላይ እንግዲህ ብዙ ሰው ሲያጋጥማት ሰላምም ታገኛትና ሰላም ምን እያልሽ ነው? ሰላም አትይኝም እንዴ? ዝም ብለሽ ልታልፊ ነው እንዴ ብላ ትነግራታለች። አይደለም ዝም ብሎ ማለፍ ላይሽ ራሱ አልፈልግም። ከዚህ በኋላ የኔና አንቺ ጓደኝነት እኮ ድሮ ያበቃ ነው። ምን ፈልገሽ ነው እያለ ትጠይቃታለች ማለት ነው። እንግዲህ ከሁሉም ጋር የተጣላችበት ምክንያት ከሰላም ጓደኛዋ ብትሆንም ሀናና ሰላም ሀናን ያስተዋወቀቻትም ሰላም ብትሆንም አሁን ላይ ግን ቅዱስም ተላላኪዋ ቢሆንም ከዚህ በኋላ አይንህን ላፈር ብለዋለኝ። ኖላዊት ወይዘሮ ፋኖሴ ጋር የተጣላባት ምክንያት ምንድን ነው? እሷ እያሰበችና እያብሰለሰለች ከቡችሌ ጋር በመጀመሪያ እየበሉ እየጠጡ ነበር፣ ሻይ ቡናም እያለች ነበር ማለት ነው። ቡችሌ ከመጣ በኋላ እንግዲህ ኖላዊት እዛ ቤት ውስጥ ይሄዳል። ቡችሌም እየዘፈነና እያንጎራጎረላት ስለነበረ አስቀድማ እየሳቀችም እየተጫወተችም በነበረ ሰዓት ላይ ከዛም በኋላ ኖላዊት ተነስቶ መንገዱን ያቀናል ወደ ፋኖሴ ቤት ሲሄድ ኖላዊ ምን አባክ ልታረግ መጣህ? ለምን እንዴት መጣህ? እያለች በጣም ተናዳና ተበሳይታ ትናገራለች። በዚህ ሰዓት ላይ እሷ ግራ ስለገባት እንዴት እንደዚህ ያደርጋል እያለች ትናገራለች። በቅርቡም ደግሞ እውነትን አውቃለሁ፣ ስለዚህ ቤት የለቀህ ውጣልኝ እባክህን ትለዋለች። እንግዲህ ኖላዊት ጥፋቴን ሳላቅማ በፍጹም ከዚህ ቤት ልወጣ አልችልም፣ ስለዚህ ጥፋቴን እንድነግሪኝ እፈልጋለሁ፣ ችግርሽ ምንድን ነው እያለ ይጠይቃታል። ፋኖሴም እንደ ብራቅ ትጮህና ከዚህ ቤት መውጣት አለብህ ብዬ ፖሊስ ጠርቼ እንዳላስወጣ ብላ ከዛ ቤት ምንችችግ አድርጋ ታስወጣዋለች። እሱም ደንግጦ ጥፋት ከሌለብኝ እሺ ካልሽ እወጣልሻለሁ፣ ግን እንዲህ የሆንሽበትን ምክንያት እፈልጋለሁ እያለ እያብሰለሰለና እየተናደደ ወደ ቤቱ ይመለሳል። አጋጣሚ ሆኖ አሴርና ተምቹ በዛ ሰፈር ሲሄዱ ፋኖሴን ያገኟታል። እናንተ ልጆች ቆይ ከመንገር መቼ ነው የምጣሁት? ሰፈሬስ ምን ታረጋላችሁ? እያለች ተሰርባቸዋለች። እንዴ ምንድነው ችግር አለ እንዴ? ኧረ ፋያው ቼክ ምንድነው እያለ ተምቹም እንትን ይልባታል፣ ያሿችፍባታል። እሷም ደግሞ ተናዳም ተበሳይታም ስለነበር ትናገራቸዋለች ማለት ነበር ብለዋት ትተዋት ያልፋሉ። ኤላ ሁሉንም ነገር ለሀና ይሄ ልጅ ምንድን ነው ማን ነው እያለ ተምቹና አሴር ቁጭ ያሉበት ይጠይቃቸዋል። አሴር ለመደበቅ ይሞክራል። የሀናን ገመና ማውጣት ስለማይፈልግ ተምቹ ከዚህ በኋላ አልችልም ይላል። እንዴ አንተ ተምቹ ምን እያልክ ነው እያለ ይለዋል። አሴርም ደግሞ በፍጹም እንዲህማ ማድረግ የለብህም ሲለው እናገራለሁ አንተ ዝም በል እያለ ተምቹ አልችልም ከዚህ በኋላ ይልና ለኤላ ሁሉንም ነገር ስለ ኢዝራና ስለ ሀና ያላቸውን ግንኙነት ይነግረዋል። ኤላም እንዴ ተወው ይንገረኝ እንጂ ቆይ
ችግር አለ እንዴ እያለ ግራ ይገባውና ከነገረው በኋላ እንዳለ ተነስቶ ጨርቁን ጥሎ ይሄዳል። ምክንያቱም ተምቹ ይከተልና እንደ ልጁን መከተል አየህ የምሰራውን ስራ ደስ አለህ አሁን እያለ አሴርም ግራ ይገባቸውና ኤላን ተከትለው ይሄዳሉ። ኤላ ሀና እዛ መሀል ስታወራ ሲያገኛት ማን ነው ምንድን ነው እየተባባሉ እሱም ደግሞ እኔ የመጣሁት እዚህ ሰፈር አንቺን ብዬ ነው፣ ስልኬ ዝግ ስለሆነ ነው እንጂ ለሌላ ነገር አይደለም። ሀንቹ ደሴ የትን መቼ እንደምነድ ልጠይቅሽ እያለ ይላታል። ሀናም ደግሞ እንዴት እንደዚህ አላገኘህ ብላ ትሄድና ከዛም በኋላ ቤተ ክርስቲያን ሂዳ ስትመጣ ያገኛታል። የኔና ያንቺ ጉዳይ እንደዚህ ነው ወይ በቃ በቃ ይላታል። እንዴ ኤላዬ እንደዚህማ እንዳታስብ እያለች ለሱም ሸንገል ታደርገዋለች። በጎን በኩልም ኢዝራ መንገድ ላይ ቁጭ ብሎ እየጠበቃት ስለነበረ ኢዝራ ጋር በማውራት ትፈተዋለች። ከዛም በኋላ እባክሽ ተነጋግረን ችግራችን እንፍታ ይላትና ለማውራት እሺ ምንድነው አንተ ግን እንደዚህ አይነት ሰው ነህ ብዬ አንድ ቀን ጠብቄ አላቅም ነበር፣ እንዴት እንደዚህ ታደርገኛለህ ትልና ሀና ትነግረዋለች ለኢዝራ። ኢዝራም ደግሞ በፍጹም ሀንቹ እኔ ለታውሽ መቼ እንትን ልልሽ አልችልም፣ አንቺ ግን እኔ ለመራቅ እየሞከርሽ ነው እያለ ይነግራታል። እንዴት ለምን ትጠረጥረኛለህ ብላ ሀና ጓ ትልበታለች ኢዝራ ላይ። ኢዝራም እሺ በቃት ለቆም ብለሽ አውሪኝ እያለ መጨረሻ አጠገቤ እንዳትደርስ በቃ ብላ ትታው ትሄዳለች። ኢዝራ እየተናደደና እየተበሳጨ ቁጭ ይላል። ምክንያቱም ይሄ ልጅ ማን ነው ምንድን ነው እያለ ቢጠይቃትም መልስ ፍንጭ ልሰጠው አልቻለችም። ለኤላም ደግሞ ታገኘችው በኋላ እንደዛ እንዳታስብ እያለች ምክንያቱም ካንተ ጋር ብዙ ትዝታዎች አሉብኝ፣ እናቴም ፈቅዳልኛለች አብረን እንሄዳለን እያለች ትሸነክለዋለች። እሱም ግራ ስለገባው እሺ በቃ አሁን አሸኘኝም ትለዋለች። እሺ ሸኝሻለሁ ይሄ ነገር አልቀረም እንዴ እያለ ወደ ቤቷን ሸኛት። ኤላ ተከትሏት ይሄዳል። ምላሴ አሁን ላይ የተናደደም ቢሆን ሰላምም እንደዛው፣ ምክንያቱም አባታቸው ወደ ቤት እንዲመለስ ይፈልጋሉ። መስፍን አሁን ላይ ወደ መጣበት ድሮ ወደሚኖርበት ሀገር ተመልሶ መሄድ አለብኝ ብሎ ተነስቶ ለመሄድ እየሞከረ ነው። ሜላት እያለቀሰችና እየተበሳጨች ይሄ ሊሆን አይችልም በፍጹም እንዴት ሊሆን ይችላል እያለች ግራ ገብቷትና ተናዳ ትገኛለች። የወይዘሮ ሜላት ነገር እያንዳንዱ ነገር ሁሉም ነገር እያሳዘናት ይገኛል። ሜላት በአሁን ሰዓት ላይ ያለችበት ሁኔታ በጣም ከባድ ችግር ነው። አንዱን ወጣሁት ስትል አንዱ ደግሞ ይተካባታል። በዚህ ሰዓት ላይ እያብሰለሰለች እየተናደረች ትገኛለች። የወይዘሮ ሜላት ቤተሰብ እንደዚህ በመሆኑ ሁላችንም በጣም አዝነናል። በእርግጥ በቃሉ አሁን ላይ የሜላትን እድገት ሳይሆን ውድቀት እፈልገዋለሁ ብሎ ቆፍጠን ብሎ ትዳሯን ሊያሳጣት የቻለው እሱ በመሆኑ ወይዘሮ አስቴርም ደግሞ ትዳርሽን ወደዚህ ወደ ነበረበት እመልሰዋለሁ፣ እመኚ ልጄ፣ አንቺ ብቻ መስፍንን አትናገሪ፣ ከመስፍን ያለሽ ነገር ምንድን ነው? መስፍን እንደዚህ አያረግም፣ መልከ መልካም ነው የኔ ልጅ እያለች ትሸነግላታለች። በዚህ ሰዓት ላይ ወይዘሮ ሜላት እማዬ እሺ ካልሽ እያለች ግራ ገብቷታል። ሀና ማንን መርጬ ማንን ልተው? ኢዝራ አለ አሴር አለ ምንድነው የሚሻለኝ እያለች ሰላም አሁን ላይ እየተናደደችም እየተበሳጨችም ከዚህ ጋር እየተጣላችም ቢሆንም ኢዝራና ሀና ተጣልተው እንዲለያዩ አትፈልግም። አንድ ላይ እንደሆኑ ጥረት እያደረገች ትገኛለች። ሰላም የነሱን ምክንያቱም ሀና ተጣልታ ከመጣይ ከኢዝራ ጋር ከአሴር ጋር ስለምትሄድባት እሱን ነገር ደግሞ ሰላም አትፈልግም። ኢዝራ ጋር እንድትሆን ነው የምትፈልገው ሀናን። የሀና ደሴ መሄድ አሁን ድረስ እያንጨረጨራት ይገኛል። ሰላም ካሁን በኋላ ከሱ ፊት እንዳላይሽ ብዬሻለሁ፣ መኘጺ በእኔ እጅ ነው እምገልሽ እያለች ግራ ገብቷታል። አሴር ኖላይት ጋር ይቅርታ ተባብለው ቢጠያየቁም አሁን ላይ ደብሮ ስለነበር ነው እንጂ ከአንተ ምንም ነገር ልጣላህም ሆነ ልርቅም አልችልም ፋየው እያለ አሴር ያማክረዋል። ከዚህ በኋላ አይደግመኝም ይለዋል። አሴርና ተምቹ አንድ ላይ ቢሆኑም እሱ ሲሄድ እና ከወደዳችሁ ላይክ፣ ሸር፣ ሰብስክራይብ